نعبد الله بما أمرنا الله بس زمان قلنا الله نمنجزው ስለዚህ አላህን ፍሩ والله እቺ ዱንያ ዛሬ ስንት ወጣቶች ሄደዋል እኛም ነገ መንገዳችን ነው ወደ አኺራ እንሄዳለን ላቡድ አይቀርም ሂሳብ አማም አላህ ቆሞ አንድ ሰው በስራው መመዘኑ መጠየቁ የማይቀር ነው እኔም ይመስብረን አቡ አብዱላህም ሌላዎቹም አይማዎቻችንም እንኳን እኛና ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዱንያ ላይ ሄደዋል ሁሉም የሚሄድ ነው በስራው ደግሞ ነገ ይጠየቃል ይመዘናል ለዛ ራሳችሁን አዘጋጅታችኋል ዛሬ ላይ እኔ ይሄን ጓደኛዬን እንዴት እበልጠዋለሁ ምን አይነት ቤት ልስራ እንዴት ልሩጥ እንዴት ዱንያ ላካበት እንጂ እቺ ዱንያ እኔ እጅ ላይ የገባችው በሐላል ነው ወይስ በሐራም ነው ብሎ ወላሂ የሚያገናዝብ ሰዎችን ማየት እንግዳ ይሆነን ያለው ሰው ላቡን ጠብ አድርጎ በሐላል መንገድ ላይ ለማግኘት እንግዳ ይሆነን ያለው አንድ ሰው ወላሂ እኔ ባውን ሳለ የምፈራው ነገር አለ አንዳንድ ሰዎችን ብር አውጥቼ ካሽብር አልልክም ለምን ካልከኝ ያንን ልከኸው ያንን መልስ የሚቀርም ብር ኪስ ውስጥ ነው የሚይዘው አይጠይቅህም አንተ ታውቀዋለህ የተገዛበትን ዋጋ አንተንም አይጠይቅህም ሐጃ ኖሮኛ ጠፋው ጣፉ በለኛ አይልህም ወከአነሁ ሐላል ለህ ለሱ ሐላል እንደሆነና እንካ እንደተባለ ነገር በኪስ ውስጥ አድርገው የሚይዙአሉ ኻሰተን ኢጃዛ ቤት ያላቸው ሹፌሮች ወንዶች ካላችሁ ጆሮአችሁን ከፍታችሁ አዳምጡ ወላሂ ሐራም ነው የምትበሉት ብር በቃ አንድ እህት እቃ ካላከች 100 ብር አውጥታ ያ እቃ 60 ብር የሚገዛ ከሆነ 65 ብር ያ 35 ብር አይመለስም ኢላ መን ረሂመ ረቢ አምነ ማረገለ ኢላ መን ረሂመ ረቢ አላህ ያዘነላቸው ከመቶ ውስጥ 10 ቢኖሩ ናቸው የሚመልሱት ሌላ ወከአነሁ خلاص ኒዛም አርገውታል እነሱ በሚፈልጉት መንገድ ልክ ሸርዑ እንደፈቀደላቸው ደንግገው ማለት ነው አላህን ፍሩ ወላሂ የምትመገቡት ነገር ሐራም ነው ይሄንን ነው ዛሬውም ሐዲሱ ያስተምር የነበረው ሐራም አንድ ሰው በቃ ሄደህ ከሰረክ ከአንድ ሰው ኪሱ ሰውየው ሳያይህ ብቻ ዘርፈህ የምታወጣው አይደለም ሐራም ማለት እንደዚህ ማጭበርበርህ የምትወስደውም ሐራም ነው ስለዚህ አንድ ሰው ደግሞ ከሐራም ላይ ሰውነቱን የገነባ ሰው ነገ የጀሃነም እሳት የሚጠብቀው ነገር ነው ግልጽ የሆነ ሐዲስ ነው ስለዚህ አላህን ፍሩ አላህን ፍሩት ነገ አላህ ፊት ቆማችሁ እንተሳሰባለን የሚል ነገር ለቀልባችሁ ንገሩት ራሳችሁን ቆም በሉና ሂሳብ አድርጉ እኔ ማን ነኝ ነገ በወድቅ እቺ ዱንያ የጠፍታ ሰው ፊትም ወድቅ ሰው ነኝ ዱንያ ጠፊ ነች ነገ ከጄ ላይ አጣዋለሁ መኪናዬንም ስልጣኔንም ሁሉ ነገር አጣዋለሁ የሚል ለልባችሁ ንገሩት ተዋዱዕ የሚባል ነገር ትንሽ ይኑራችሁ አንድ ሰው ደግሞ ሐራምን በበላ ቁጥር ወላሂ ማዕሲያና ሐራምን በተዳፈረ ቁጥር ሱብሃንአላህ ኢባዳ እየደከመ ነው ሰውነቱ ላይ የሚመጣው ኢባዳ የሚባል ነገር ላይ ቀልቡ እየተዳከመ ነው የሚመጣው ማዕሲያ ሲሰራ የነበረ ሰው አንዳንድ ማዕሲያዎች ላይ እየወደቀ ፊስቆች ላይ እየወደቀ ሶላቱ ላይ ጎበዝ የሆነ ሰው ሐራምን መመገብ ሲጀምር ቀጥታ ሐታ ሶላት ላይ እንኳን ከጀማዓ ሶላት ያስቀረዋል ሶላት የሚባለው ነገር እየከበደው ይመጣል ወደ ንፍቅና ውስጥ እየገባ ይሄዳል ስለዚህ በዚህ አህዋል ላይ ያላችሁ ሰዎች አላህን ፍሩ እኛ አከሌ ፉላን አላን አንልም ሪሳላው አምነው አከሌን ፈልጎበት ነው የሚባል ነገር የለም እዚህ ቦታ ላይ ስንናገር አቡ አብዱላህ ቤት ውስጥ አምነው እየተናገርን ያልነው ነገር ስለዚህ ራሳችሁን ሂሳብ አድርጉ እኔ አንድ ጊዜ በዚህ በተጅዲድ ዙሪያ ላይ በኢቃማ ዙሪያ ላይ ሰዎች ብርን እየተቀበሉ ሲጀድዱ ሼክ ሳላህ አልፈውዛን የተጠየቁት ፈትዋ ነበርና እንዴት ነው ያ ሼክ አላቸው ጠየቃቸው ጠያቂው ከሰራተኛ ላይ ብርን ተስማምቶ ነው የሚመጣው እና የዚህን ያህል ሺህ ብርን በአመት ልትከፍል ብሎ ሰውየው አንተ ተለቆታልና ለዚህ ሰውዬ ብሩ መክፈሉ እንዴት ነው ሲባል ወላሂ ሼኹ ያሉት ቀጥታ የሚበላው ብር هذا ሪባ ነው ያሉት ቢአይንህ ሪባ ነው ያሉት እንዴ hatta ያ ሼኽ ቢተራዲ ያለው ሰውየው እኮ ፈቃደኛ ሆኖ ነው hatta الزنا بالتراضي ነው ያለው ዝሙትም ሰው ፈቃደኛ ሆኖ ካደረገው ሰው ፈቃደኛ መሆኑ ዝሙተኝነቱን አላስጣለውም ነው ያለው فما بالكم ዛሬ የምታጭበረብሩት አንድ ሰው ሊረዘቅ የሪዝቁን በር ለማግኘት ብሎ በዚህ መንገድ ላይ ሊረዘቅ ለሰዎች ጂዚያን ከፍሎ የሚሄድበት መንገድ የሚከፈለው ሰውዬ የሚያገኘው ብር ሪባ ነው ካሉ እናንተስ የምታጭበረብሩት ከዛ የባሰ ሊሆን ነው ማለት ነው አይን ባይን የምትዘርፉት ከዛ የባሰ ሊሆን ነው ማለት ነው ስለዚህ አላህን ፍሩ ሰዎችን ላለማሸማቀቅ የሰውን ሐቅ ትንሽም አገኛችሁ ትልቅም አገኛችሁ ያችን ከስበል ሐላልን በኪሳችሁ አግኝታችሁ ለመያዝ ሞክሩ እንጂ የሰዎችን ሐቅ አጭበርበራችሁና አንድ የታመመ ሰው ካለ የሆነ ግሩፕ ላይ በቃ ይዋጣለት ይባላል በዛችሁ ውስጥ የምትዘረፍ እንግዲህ ሙዲር የተባለ ሙናድሚኝ ለመዝረፍ 3000 ሆነች 4000 ብር የምትሯሯጡ አላህን ፍሩ ምክንያቱም ወላሂ ነገ አማም አላህ ተጠየቃላችሁ የዚህ ነገር አላፊ ሆናችሁ እዛ ቦታ እስከተሾማችሁ ድረስ ማለት ነው አንድ ሰው በተሾመበት ነገር ላይ ከተጠያቂነት አይቀርም ሐላል እንዳይመስላችሁ አይ እኔ እንዲህ አርጌለታለሁ እኔ አተባብሬለት እኮ እዚህ ቦታ ላይ እኔ አሰባስቤለት ይሄን ያህል ሺህ ሪያሎችን ለሱ አሰባስቤያለሁና እቺኛዋን ልቦጭቅለት ብትል ያ የተሰበሰበው ብር ሰዎች የሰጡህ ለሱ ብለው ነው ላንተ ብለው አይደለም ስለዚህ አላህን ፍሩ በዚህ ዙሪያ ላይ ያላችሁ ሰዎች
አላህን ፍሩት። ይሄ ሐራም መመገብ ማለት እንደ ቀላል ነገር አይታችሁት አንድ ሰው እጁን አንስቶ የፈጠረውን ጌታ ያ አላህ ብሎ አልቅሶ ሲለምነው ዱዓውን ከመከልከል የበለጠ ሙሲባ አለ እንዴ? ሰው እኮ የትኛውንም አይነት ወንጀል ሰርቶ አላህና እሱ መካከል ላይ ያለን ነገር ወደ አላሁ ስብሓነሁ ወተዓላ ተመልሶ ተወብቶ አላህን ለምኖት አላህ ሊቀበለው ይችላል። የሰውን ሐቅ የምትመገብ ከሆነ የሰውን ሐላል ከሆነ የምትበላው ነገ አማም አላህ ቆመ የተዋረድክ ነው የምትሆነው። ከዛ ባለፈ ደግሞ ሰው በኪስ ውስጥ እየያዘ ሁል ጊዜ ድህነት የምትጠሩ ሰዎች አላህ ዱንያን ሰጥቷችሁ፣ ወላሂ አላህ ዱንያን ሰጥቷችሁ እኪሳችሁ ውስጥ ብር እያለ በቂ ገንዘብ እያላችሁ ምንም እንደሌላችሁ ሁል ጊዜ ሂራር የምታወሩ ሰዎች አላህን ፍሩ። አላህም ማመስገን ልመዱ። አልሐምዱሊላህ ማለትን ልመዱት። ወለኢን ሸከርቱም ለአዚደነኩም ያለው አላህ ሱብሓነሁ ወተዓላ ሰዎች ባላቸው ነገር ላይ እያላቸው መብቃቃት እያለ ቀናዓ ማለት እኮ በዚህ ዙሪያ ላይ እንዲያውም ቀናዓን ሲናገር አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምንድነው የሚለው? ቀናዓ ትልቁ ቀናዓ ብሎ ማለት የዱንያ መብዛት አይደለም። ሰውየው ዱንያ ብዙ ዱንያ መኖር አይደለም። ቀናዓ ብሎ ማለት ሰውየው ባለው ነገር መብቃቃት፣ ባለው ነገር ላይ አመስጋኝ ሆኖ የተብቃቃ ሲሆን ነው ቀናዓ የሚባለው ነገር ያለው። ሰው ዱንያ ስላለው አንድ ሰው ብዙ ቤቶች ስላሉት፣ ብዙ ማሎች ስላሉት፣ ብዙ መኪናዎች ስላሉት ወላሂ ከዛ ሰው የበለጠ ሮሮ ነው የሚያወራው። አላህን ፍሩት፣ አላህን አመስግኑት። ባለን ነገር ላይ አላህን እናመስግን። ትልቁ ጤና ብሎ ማለት ጤናን አላህ ሰጥቶን በላባችን ጠብ ብለን ወጣት ሆነን አቅምን ሰጥቶን ሰርተን ማግኘት ከቻለን አላህን አመስግነን ሰርተን ለማግኘት እንሞክር። ሰዎችን አጭበርብረን፣ ሰዎችን አታለን፣ ሴቶችን አታለን በዛ በዚህ ሮጠን ሀብታም ለመሆን ባንሮጥ የተሻለ ነው። ሐላል ነገርን ለመብላትና ሐላል ነገርን ለማግኘት እንሂድ ነው የምለው። እንግዲህ አቡ አብደላ ያጠፋሁት ነገር ካለ ያው እዙ ላይ ተዕዲብ እንድሰጠኝ ጀዛከላሁ ኸይረን። ግን በዛው ላይ ያው ዛሬ ኪታቦቹን እንደላኩልህ ከአንድም ሁለት ኪታብ የ28 ብር ኪታብ አገኛለሁ ብዬ 120 ብር ነው ዛሬ ያወጣሁት።